ሌባ የሚበዛበት የት ነው? ደሃ ሰፈር። ስርቆት የሚበዛው የት ነው? ደሃ ሰፈር። በሽታ የሚበዛው የት ነው? ደሃ ሰፈር። እንደ ድህነት ሰላም የሚነሳ ነገር የለም። ብዙ ሀብት ሲኖር ሰው ሰላሙን ይጠ ዶክተር ሆኖ የዚህን ያክል መውረድና መስቀጥ እንደሚቻል ስላሳየህን እናመሰግናለን። ሌባ የሚበዛው የት ነው? ደሃ ሰፈር ነው ያልከው ልክ ነህ። ደሃ ሰፈር የሚያዝ ሌባ ይበዛል፣ ትንንሽ ነገር ሰርቆ። ሀብታም እናንተ ሰፈር ደግሞ ያልተያዘ ግን የሰረቀ ብዙ ሌባ አለ። መሬት የሰረቀ፣ የሰው ንብረት የሰረቀ፣ ታክስ የሰረቀ፣ በጣም ብዙ ነገር ያጭበረበረ የማይያዝ ሌባ ያለበት መንደር የሀብታሞች መንደር ነው። ደሞ እኮ አታፍርም። የወንጌል አገልግሎት የሚሰጥበት መድረክ ላይ ነው የቆምኩት ብለህ ነው ይሄንን የምታወራው። ያንተ ቀድሞ ምንም ቤት የሌለ መሆኑ አሁን ባለብዙ ቤት መሆንክ መስማታቸው እነዛ ምስኪን ሰዎች የጂፒኤስ መጋዘን ውስጥ ለህይወታቸው ፈቅ የሚያደርግላቸው ነገር የለም። አፍተሮል ምንድነው እያልክ ያለው? በኢየሱስ ክርስቶስም ይሁንላችሁ ነው እያልክ ያለው። አሜን ብለው እነሱ ተስፋ ያደርጋሉ። አንተ ግን የሚዳሰስ የሚጨበጥ ነገር ይዘህ ነው የምታወራው። አሜን ብለህም አይደለም ያገኘው። ሌላ ጊዜ እነ ዳዊት ድሪምስ መድረክ ላይ በጣም ወጥረ ሰርተ ለፍተ ጥረግረ እንዳገኘከው ትናገራለህ። ለተስፈኛ ምስኪን ያዳራሽ ተሰብሳቢዎች ደግሞ አሜን ተብሎ እንደሚገኝ አይነት ነገር አድርገ ልትሰብካቸውና ልትዋሻቸው ትጀምራለህ። ለዚህ ነው የነ ጂፒኤስ አይነት መጋዘን ቤተክርስቲያን አይደለም እንላችሁ። ቤተክርስቲያንማ አርማዋ መስቀል ያደረገች ደሞ ውስጧ ሰዎች ሲመጡ ለድሆች የዘላለምን ህይወት ተስፋ በክርስቶስ የሚገኘውን ህይወት የምትሰብክ ሰማያዊ መልእክት ያላት ምድርን የሚያስንቅ ለምድር እንዳይመች አድርጋ ሰዎችን በጽድቅና በቅድስና ለእግዚአብሔር ብቻ እንዲኖሩ የምታደርግ የክርስቶስ ኢየሱስ ሙሽሪት ናት እንጂ ልክ እነ ዳዊት ድሪምስ እንደሚያዘጋጁት ምድራዊ መድረክ ሰዎችን በብልጭልጭና በቆርቆሮ ነገር ስኬት እያለች የምትሸነግል አይደለችም ቤተክርስቲያን። እናንተ ግን መጋዘን እናንተን የሚያበለጽግ ምስኪኑን ሰው ድሃ አድርጎ የሚያስቀር የውሸት ተስፋ የሚሰጥበት ራሳችሁ ብቻ የምትለመልሙበት ሌላውን የምታደርቁበት መጋዘናችሁ ነውና ቀጥሎ ደግሞ ይሄን ቪዲዮ ነው እስቲ መዘነት መንፈሳዊነት እሺ በሉ በቃ መዘነት መንፈሳዊነት በቃ መታጠብ መንፈሳዊነት ከመንፈሳዊነት ነገር አንዱ መታጠብ ከታጠብክ ደግሞ ቡትጁ ጆንያ ትለብስ ጌታ ይመስገን። እርግጠኛ ነኝ ዮናታን አክሊሉ የለበስከው ልብስ ሰርተክ ሳይሆን ሰዎችን አስራትና መባብለ የውሸት ተስፋ ሰብካቸው ነው ይሄንን የለበስከው ልብስ የለበስከው። መንፈሳዊነት ልብስ ነው አልክ። ኢየሱስ ግን ራቁቱን በቀራኒው መስቀል ላይ መሰቀሉን መስበክ ነው ወንጌል። እርቃኑን የተንጠለጠለ ጌታ ትንሽዬ መንደር ውስጥ የተወለደ ሰዎች ለቄሳር ገንዘብን መክፈል አለብን የለብንም ብለው ስለ ታክስ ሲጠይቁት እስቲ ገንዘብ ስጡኝ ብሎ ከሰው ኪስ ገንዘብ ተቀብሎ ምሳሌ የሚሰጥ እጅግ በጣም ዲሰንት የሆነ የታችኛውን ማህበረሰብ ህይወትን የሚረዳና የሚገነዘብ ጌታ በስጋ ተገልጦ የኖረበት ወንጌል በሚሰበክበት ቤተክርስቲያን የምትሉት ያው ቤተክርስቲያን እንዳልሆነ እናውቃለን። ቆመ የምትለፈልፍበት ቦታ ቤተክርስቲያን ነው ግን የምትሉት የክርስቶስ ኢየሱስ የሚሰበክበት ቦታ እንደሆነ ሁላችንም እናውቃለን። አንተ ግን ስለዘንጦ መልበስ፣ ቤት ስለመንዳት፣ ራስን ስለማበልጸግ እለት እለት ተሰብካለህ። ይሄው ህዝብ ነው እንግዲህ ለአንተ ጥብቅና እየቆመ የብልጽግና ወንጌልህን እየተጋተ የስህተት መንገድህን ከኋላ ሆኖ የሚያጅበውና አንድ ቀን ወጣቱ የነቃብህ ጊዜ ንግድ እንዲያስክ ነጋዴ እንደሆንክ ራስህን እያበለጸክ እንደምትኖር ሐዋርያቱ ከሚሰብኩት የክርስቶስ ኢየሱስ ወንጌል ፍጹም ጠላት የሆነን ተረተረትና ራስህን የምታበለጽግበትን የንግድ መንገድ እንደምትከተል አንድ ቀን ህዝቡ ሲባንን ብቻ እንደምታጨበጭብ እርግጠኛ ነኝ። አሁን ያለየውት አገር ውስጥ በአስራትና በመባ በገዛከው ቤት ውስጥ ነው የምታጨበጭበው ወይስ ካናዳ ወንጌልን ሰብካለሁ ወጣቶችን እታደጋለሁ ብለ በገዛከው ቤት የምታጨበጭበው የሚለው ነገር ነው ያለየውት? ሰላም ከመጣ እስራኤል ነው የሚመጣው፣ ዘመዶቹ ጋር ነው የሚመጣው። ሲጀምር አይመጣም፣ ከመነሻው የለም፣ ሲቀጥል አይመጣም። the whole story የምናውቀው ነው፣ ሸዋሸዋ ነው። ግን እንደሱ ይመጣል ብላችሁ የምትጠብቁ ሰዎች ማለት ነው 2000 ዓመት አለፈው።
እንዳንቺ አይነት ገልቱ ቪዲዮ ይለቃል እያለም እኮ የሚጠብቅ ሰው አለ። በነገራችን ላይ ኢየሱስ ክርስቶስ ተመልሶ ባይመጣ ራሱ እንዳንቺ እንዳወራሽው ያዋጣናል። ታውቂያለሽ፣ እግዚአብሔርን በመምሰል በጽድቅ እንድንኖር ያደርገናል ቢያንስ ማለት ነው። ስለዚህ አልመጣም ሸዋሸዋ ነው ምናምን ማለት ማስረዳ መጨነቅም የለብሽም እኮ እኛንና ምን ተበቀው አጣብቂን ያለሽ ሰው ያለ ነው የሚመስለው። ተጨንቀሽ ሲጀመር የለም ብለሽ የምታምኙ ከሆነ ኢየሱስ ክርስቶስ የሚባል የለም ካልሽ በዚህን ያክል ነገር ስለሌለ አካል ማውራት የለብሽም። ስላለ ነው እኛ ስለ ሰይጣን የምናወራው፣ ስላለ ነው ስለ ክፉ ሰው፣ ስላለ ነው ስለ ሐሰተኛ ነቢያት የምናወራው እንጂ በሌላ ጉዳይ ላይ ተነስተን ሐሳብ አንሰጥም። እና አንቺ የለም ብለሽ የምታስቢው ኢየሱስ የሚባል አካል በቃ ከሌለ ለምን አትዩ? እሺ ያለፍን ቀጥሎ ያለውን ቪዲዮ ደግሞ እንመልከት። ሌባ የሚበዛበት የት ነው? ደሃ ሰፈር። ስርቆት የሚበዛው የት ነው? ደሃ ሰፈር። በሽታ የሚበዛው የት ነው? ደሃ ሰፈር። እንደ ድህነት ሰላም የሚነሳ ነገር የለም። ብዙ ሀብት ሲኖር ሰው ሰላሙን ዶክተር ሆኖ የዚህን ያክል መውረድና መስቀጥ እንደሚቻል ስላሳየህን እናመሰግናለን። ሌባ የሚበዛው የት ነው? ደሃ ሰፈር ነው ያልከው ልክ ነህ። ደሃ ሰፈር የሚያዝ ሌባ ይበዛል፣ ትንንሽ ነገር ሰርቆ። ሀብታም እናንተ ሰፈር ደግሞ ያልተያዘ ግን የሰረቀ ብዙ ሌባ አለ። መሬት የሰረቀ፣ የሰው ንብረት የሰረቀ፣ ታክስ የሰረቀ፣ በጣም ብዙ ነገር ያጭበረበረ የማይያዝ ሌባ ያለበት መንደር የሀብታሞች መንደር ነው። ደሞ እኮ አታፍርም። የወንጌል አገልግሎት የሚሰጥበት መድረክ ላይ ነው የቆምኩት ብለህ ነው ይሄንን የምታወራው። ያንተ ቀድሞ ምንም ቤት የሌለ መሆኑ አሁን ባለብዙ ቤት መሆንክ መስማታቸው እነዛ ምስኪን ሰዎች የጂፒኤስ መጋዘን ውስጥ ለህይወታቸው ፈቅ የሚያደርግላቸው ነገር የለም። አፍተሮል ምንድነው እያልክ ያለው? በኢየሱስ ክርስቶስም ይሁንላችሁ ነው እያልክ ያለው። አሜን ብለው እነሱ ተስፋ ያደርጋሉ። አንተ ግን የሚዳሰስ የሚጨበጥ ነገር ይዘህ ነው የምታወራው። አሜን ብለህም አይደለም ያገኘው። ሌላ ጊዜ እነ ዳዊት ድሪምስ መድረክ ላይ በጣም ወጥረ ሰርተ ለፍተ ጥረግረ እንዳገኘከው ትናገራለህ። ለተስፈኛ ምስኪን ያዳራሽ ተሰብሳቢዎች ደግሞ አሜን ተብሎ እንደሚገኝ አይነት ነገር አድርገ ልትሰብካቸውና ልትዋሻቸው ትጀምራለህ። ለዚህ ነው የነ ጂፒኤስ አይነት መጋዘን ቤተክርስቲያን አይደለም እንላችሁ። ቤተክርስቲያንማ አርማዋ መስቀል ያደረገች ደግሞ ውስጧ ሰዎች ሲመጡ ለድሆች የዘላለምን ህይወት ተስፋ በክርስቶስ የሚገኘውን ህይወት የምትሰብክ ሰማያዊ መልእክት ያላት ምድርን የሚያስንቅ ለምድር እንዳይመች አድርጋ ሰዎችን በጽድቅና በቅድስና ለእግዚአብሔር ብቻ እንዲኖሩ የምታደርግ የክርስቶስ ኢየሱስ ሙሽሪት ናት እንጂ ልክ እነ ዳዊት ድሪምስ እንደሚያዘጋጁት ምድራዊ መድረክ ሰዎችን በብልጭልጭና በቆርቆሮ ነገር ስኬት እያለች የምትሸነግል አይደለችም ቤተክርስቲያን። እናንተ ግን መጋዘን እናንተን የሚያበለጽግ ምስኪኑን ሰው ድሃ አድርጎ የሚያስቀር የውሸት ተስፋ የሚሰጥበት ራሳችሁ ብቻ የምትለመልሙበት ሌላውን የምታደርቁበት መጋዘናችሁ ነውና ቀጥሎ ደግሞ ይሄን ቪዲዮ ነው እስቲ። መዘነት መንፈሳዊነት እሺ በሉ በቃ መዘነት መንፈሳዊነት በቃ መታጠብ መንፈሳዊነት ከመንፈሳዊነት ነገር አንዱ መታጠብ። ከታጠብክ ደግሞ ቡትጁ ጆንያ ትለብስ ጌታ ይመስገን። እርግጠኛ ነኝ ዮናታን አክሊሉ የለበስከው ልብስ ሰርተክ ሳይሆን ሰዎችን አስራትና መባብለ የውሸት ተስፋ ሰብካቸው ነው ይሄንን የለበስከው ልብስ የለበስከው። መንፈሳዊነት ልብስ ነው አልክ። ኢየሱስ ግን ራቁቱን በቀራኒው መስቀል ላይ መሰቀሉን መስበክ ነው ወንጌል። እርቃኑን የተንጠለጠለ ጌታ ትንሽዬ መንደር ውስጥ የተወለደ ሰዎች ለቄሳር ገንዘብን መክፈል አለብን የለብንም ብለው ስለ ታክስ ሲጠይቁት እስቲ ገንዘብ ስጡኝ ብሎ ከሰው ኪስ ገንዘብ ተቀብሎ ምሳሌ የሚሰጥ እጅግ በጣም ዲሰንት የሆነ የታችኛውን ማህበረሰብ ህይወትን የሚረዳና የሚገነዘብ ጌታ በስጋ ተገልጦ የኖረበት ወንጌል በሚሰበክበት ቤተክርስቲያን የምትሉት ያው ቤተክርስቲያን እንዳልሆነ እናውቃለን። ቆመ የምትለፈልፍበት ቦታ ቤተክርስቲያን ነው ግን የምትሉት የክርስቶስ ኢየሱስ የሚሰበክበት ቦታ እንደሆነ ሁላችንም እናውቃለን። አንተ ግን ስለ ዘንጦ መልበስ፣ ቤት ስለመንዳት፣ ራስን ስለማበልጸግ እለት እለት ተሰብካለህ። ይሄው ህዝብ ነው እንግዲህ ለአንተ ጥብቅና እየቆመ የብልጽግና ወንጌልን እየተጋተ የስህተትን መንገድህን ከኋላ ሆኖ የሚያጅበውና አንድ ቀን ወጣቱ የነቃብህ ጊዜ ንግድ እንዲያስክ ነጋዴ እንደሆንክ ራስህን እያበለጸክ እንደምትኖር
ሐዋርያቱ ከሚሰብኩት የክርስቶስ ኢየሱስ ወንጌል ፍጹም ጠላት የሆነን ተረተረትና ራስህን የምታበለጽግበትን የንግድ መንገድ እንደምትከተል አንድ ቀን ህዝቡ ሲባንን ብቻ እንደምታጨበጭብ እርግጠኛ ነኝ። አሁን ያለየውት አገር ውስጥ በአስራትና በመባ በገዛከው ቤት ውስጥ ነው የምታጨበጭበው ወይስ ካናዳ ወንጌልን ሰብካለሁ ወጣቶችን እታደጋለሁ ብለ በገዛከው ቤት የምታጨበጭበው የሚለው ነገር ነው ያለየውት። ሰላም